ጥርሳችሁን ጽድት የሚያደርግላችሁና በተለይ በጥርስ ሽታ ለተቸገራችሁ ይሄንን ውህድ ለእናንተ ነው። ያለምንም የጥርስ ሳሙና ጥርሳችሁን እንደዚህ ሰርታችሁ ጽድት ማድረግ ትችላላችሁ። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ይብዛ። ይህንን ቪዲዮ ስቀርጽ ያው በጨለማ ነው የቀረጽኩት፣ ምናልባት ጥራት ከሌለ ይቅርታ ማለት ነው። እና የመጀመሪያው ግብአቴ እዚህ ጋር ቁርንፍድ እጠቀማለሁ። በነገራችን ላይ ቁርንፍድ በጣም ብዙ ጥቅሞች አሉት ለጥርስ ሽታ፣ እንዲሁም ደግሞ ሽታን የማጥፋት ኃይል አለው እና እንዲሁም ጥርሳችሁ ካመማችሁ ራሱ ሲያማችሁ ቁርንፍድ በልታችሁ ወይም ደግሞ ይዛችሁበት የምታውቁ በጥርሳችሁ ኮመንት አድርጎልኝ በዚህ አጋጣሚ። ምክንያቱም ብዙ ሰው ጥርሱን ሲታመም ቁርንፍድ ይጠቀማል እና በአገር ራሱ በሀገራችን በተለይ በኛ በገጠር አካባቢዎች እንደዚህ ጥርሳችን ሲያመም ምናምን ቁርንፍድ ያዥበት ይባላል እና ቁርንፍድ በጣም አሪፍ ነው፣ ወሳኝ ነው። ቁርንፍድ የተጠቀምኩት 2 ማንኪያ የሚሆን ቁርንፍድ ነው። ነገር ግን ቁርንፍዱን አምሸዋለሁ። ያመስኩት ደግሞ የቡና ማሽኔን እንዳይበላሽብኝ ነው ማለት ነው። እናንተ አለማመስ ትችላላችሁ። ታመሰ ማለት አይቻልም። አንድ ደቂቃ ነው እሳት ላይ ለብ ያደረግኩት ማለት ነው። ማሽኑ እንዳይሰበር ብቻ ያክል መታመስም የለበትም። እንዲሁም ደግሞ ትንሽዬ ለብ ማድረግም ትችላላችሁ፣ ማሽናችሁ የምትሰሩበትን እንዳይበላሽባችሁ እንዳይሰበርባችሁ። ከዛ በኋላ እዚህ ጋር በቡና መፍጫ አምጥቼ ድቅቅ አርጋችሁ መፍጨት አለባችሁ። ቢያንስ ላም ማለት አለበት፣ ልክ እንደ ቡና ማለት ነው። ምክንያቱም ጥርሳችን ላይ የምንጠቀመው ስለሆነ ዝቃጩ ወደ ጥርሳችን እንዳይገባብን እንጨት አይነቱ ወደ ዝቃጩ እንዳይገባብን ማለት ነው። ከዛ በኋላ እዚህ ጋር ከፈጨው በኋላ ግን በእንትን ነፋዋለሁ። በመንፊያ መንፋት አለባችሁ። ነፍታችሁ ዱቄቱን ታወጣዋላችሁ ማለት ነው። ይሄንን እንደዚህ አድርጋችሁ ስትፈጩ ይሄንን ቁርንፍድ በነገራችን ላይ ለአንድ ጊዜ ብቻ አይደለም የምጠቀመው፣ ለብዙ ጊዜ ይሆናችኋል። እንደዚህ ትንሽዬ 1 ማንኪያ 2 ማንኪያ ቁርንፍድ ፈጭታችሁ አስቀምጣችሁ ለሌላ ጊዜም ትጠቀሙበታላችሁ ማለት ነው። ይሄውን በጣም ብዙ ነው። ምክንያቱም የምንጠቀመው ለጥርስ እስከሆነ ድረስ ብዙ አንጠቀምም፣ ትንሽዬ ነው የምንጠቀመው። አያችሁ ግን ሲፈጭ ግን በጣም ብዝት ነው ያለውና ስለዚህ እንደዚህ ነፍታችሁ በትንሽዬ እቃ አስቀምጣችሁ በምትጠቀሙ ሰዓት ብቻ አውጥታችሁ ትጠቀማላችሁ። ሁሌ ለምሳሌ መፍጨት ወይም ማመስ አይጠበቅባችሁ ማለት ነው። በዚህ አጋጣሚ ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። በተለይ 50% የምትሆኑ ኢትዮጵያኖች ናችሁ የምታዩኝና ስለዚህ ቪዲዮን ካያችሁልኝ አይቀር ምን ችግር አለ ሰብስክራይብ አድርጋችሁ ብታበረታቱኝ እና ቢያንስ ማስታወቂያ ብር ባይቆጥር ራሱ ቪዲዮን ላይክ ሼር አድርጋችሁ በቃ ሰብስክራይብ አድርጉልኝ። ያው ለኔ ይጠቅመኛል ብዬ አስባለሁ። ከዛ በኋላ የተጠቀምኩት 1 ማንኪያ የሚሆን ነው ቡና የተጠቀምኩት። ቡና አልኩኝ የቁርንፍዱ ዱቄት የተጠቀምኩት። ከዛ ፔኪንግ ሶዳ ተጠቅሜያለሁ። ፔኪንግ ሶዳ በነገራችን ላይ ብዙ ጊዜ መጠቀም የለባችሁም፣ ጥቅም እንዳለውም ጉዳት ስላለው ማለት ነው። ፔኪንግ ሶዳ ስትጠቀሙ ጥርሳችሁ ቢያንስ በሳምንት 2 ብትጠቀሙ በቂ ነው። ለምን አብዝታችሁ በየቀኑ የምትጠቀሙ ከሆነ ጥርስን ይበረብራል ማለት ነው። ጥርስ ስለሚቦረብር አብዝታችሁ መጠቀም የለባችሁም። እና ሌላኛው የተጠቀምኩት የሩዝ ዱቄት ነው የተጠቀምኩት። የሩዝ ዱቄት ትንሽዬ ተጠቅሜያለሁ። ሌላ ደግሞ ትንሽዬ ሎሚ ብዙም አላበዛውም፣ ሎሚን በሚበዛ ሰዓት እንደዛው። ስለዚህ እዚህ ጋር እኛ የጥርስ ሳሙና አንጨምርም ማለት ነው። ከዛ ኮኮናት ኦይል ካላችሁ ኮኮናት ኦይል በጣም አሪፍ ነው። የጥርስ ሽታን እንዲሁም ደግሞ ሽታን ያጠፋል። ሽታው የጥርሳችሁ አፋችሁ ውስጥ የሆነ ደስ የሚል ሽታ እንዲኖረው ያደርጋልና ኩኪንግ ኦይል ካላችሁ ምንድነው የወይራ ዘይት እኔ የተጠቀምኩት የወይራ ዘይት ነው። እናንተ ግን ኮኮናት ኦይል ካላችሁ እሱም መጠቀም ትችላላችሁ ማለት ነው። ከዛ በኋላ ትንሽዬ ውሃ ጠብ አድርጌ ላም አድርገዋለሁኝ። በደንብ ደረቅም መሆን የለበትም፣ ድርቅም ሳይል በእንትኑ ማለት ነው በስሱ ደርቅ ሲል ያው ስትጠቀሙበት እንትን አይልም። እንደነገርኳችሁ ነው። ከምንም በላይ ፒኪንግ ሶዳ እንዳታበዙ፣ እናም ደግሞ ሁል ጊዜ እንዳትጠቀሙ። ቢያንስ በሳምንት 2 ጊዜ እና በሳምንት 3 ጊዜ ከዛ መብለጥ የለበትም ማለት ነው። እንደነገርኳችሁ ነው። ምክንያቱም እኔ ራሱ ከጉግል ጋር እንትን ብዬ ነው አውርቼ ነው እና
ስጠይቀው እንደዚህ ይኸኛው ጉዳት እንዳለውም ጥቅም እንዳለው እንዲሁም ደግሞ ሌሎች ብዙ ዶክተሮች ደግሞ የሚያብራሩ አሉ። ስለዚህ አንዳንዴ የምንጠቀማቸው ነገሮች የሚጠቅሙን ቢሆንም ደግሞ በልኩ ስንጠቀማቸው የበለጠ እኛም ውጤታማ እንሆናለን፣ እንዲሁም ደግሞ በተጠቀምናቸው ነገሮች ተጎጂ አንሆንም ማለት ነው። ከዛ በኋላ እዚች ጋር ትንሽዬ እቃ አለችኝ። ይቺ በጣም ትንሽ ነው በነገራችን ላይ። ቤኪንግ ሶዳ ስትጠቀሙ ቁጭ ባለ ቁጥር በጣም ኮፍ ይላል እና ቤኪንግ ሶዳ በዚህ አጋጣሚ ስለሱ ልንገራችሁና እንጀራ ኮፍ ካለ ኮፍ ብሎ ራሱ አይኑን አላውጣም ካለ መጨረሻ አካባቢ እንጀራ ልትጋግሩ ስትሉ እሱን ስትጨምሩ በጣም ደስ የሚል አይን ነው የሚሰጠውና ያው ብዙ ጊዜ ስለሞከርኩት ነውና ቤኪንግ ሶዳ በጣም አይን ይሰጠዋል እና እዚች ጋር ከሞላሁት በኋላ እንግዲህ ቁጭ ካለ በኋላ ማለት ነው ኮፍ አለ። ኮፍ ያለው ምንድን ያስባለው ምንድነው? ቤኪንግ ሶዳ ነው ማለት ነው። ስለዚህ ይሄንን የምንጠቀምበት እኔና ባለቤቴ እንጠቀምበታለን። ቢያንስ ዛሬ እኔ ከተጠቀምኩ እሱ ደግሞ ነገ ይጠቀምበታል እና እንደዛ ግን በየቀኑ አልጠቀምበትም። እንደዛውም ደግሞ እንዳያችሁት በዛ አድርጌ አልሰራውም። በዛ አድርጋችሁ መስራትም የለባችሁም። በየቀኑ መጠቀም የለባችሁ ማለት ነው። ጥርሳችሁ እንዳይቦረቦርና ጥርሳችሁ እንዳይበላሽ ማለት ነው። አንዳንዴ እናድናለን ምንድነው እናተርፋለን ብለን የምንከስርበት ሰዓት አለ። እንደዛ ነውና ከዛ በኋላ እዚህ ጋር ጥርሳችሁ ላይ እንትን ስትሉት የሆነ ትንሽዬ የማቃጠል ባህሪ ያለው ግን ደግሞ ምንም ደስ የሚል በቃ የምር ደስ የሚል ሽታ ነው ያለው። ለጥርሳችሁ ራሱ ደስ የሚል ሽታ ይኖረዋል። ደስ የሚል ጠረን ይኖረዋል። አንዳንዴ ምግብ በልታችሁ ራሱ እንትን ካላችሁ በኋላ በጥርሳችሁ የሆነ የሚገቡ ነገሮች አሉ። እነዛ ነገሮች ራሱ እንደዚህ እንትኖች በእንደዚህ ቢያንስ በየሶስት ቀኑ በምትፍቁበት ሰዓት ባክቴሪያዎች የመሞት እድላቸው የሰፋ ነው። ባክቴሪያዎች በጥርሳችን አይቀመጡም ማለት ነው። ጤናማ ጥርስ እንዲኖረንና ንጹህ ጥርስ እንዲኖረን ያደርጋል ማለት ነው። እንግዲህ ጥርሴ በዚህ አጋጣሚ ያው እርግጥ በካሜራው ብዙም እንትን አይልም። እውነት ለመናገር ጥርሴ በጣም ነበር የሚያመኝ። በተለይ በእርግዝና ሰዓት እርግዝና ሲመጣ ጥርስ ያማል። ግን ደግሞ የሆነ መድኃኒት ወስጄ ወዲያውኑ ነበር ቀጥ ያለውና የጥርስ ህመም በጣም ነው እኔ የሚያጠቃኝ። ግን እግዚአብሔር ይመስገን 2 ጥርሴን አስወልቅ ያለው። እናንተስ ስንት ጥርስ አስወልቃችሁ ታውቃላችሁ? የጥርስ ህመም በጣም ከባድ ነው። ስለዚህ ንጹህ ጥርሳችን ጤናማ እንዲሆንና ባክቴሪያዎች እንትን በሚሉ ሰዓት በሚቦረብሩን ሰዓት አንዳንድ ብቻ የጥርስ በጣም ከባድ ነው ህመሙ ራሱና እነዛ ነገሮች እንዳይኖሩብን ደግሞ እንደዚህ ጥርሳችንን ብንከባከበው ቢያንስ በሳምንት 1 ጊዜ ሰርተን ፍሪጅ ራሱ ማስቀመጥ እንችላለን ማለት ነው። አሁን እኔ የሰራሁት ፍሪጅ አስቀምጬ እጠቀምበታለሁ። ጥርሳችሁን እንደዚህ ጽድት ማድረግ ትችላላችሁ። በሌላ ቪዲዮ እንገናኝ። የምሰራላችሁ ቪዲዮ ካለ